ሰላም ሰላም ቤተሰብ እንዴት ዋላችሁ? እንደምንቆያችሁ አለው እግዚአብሔር ይመስገን። እንግዲህ ጨረቃዎቻችን የሩቅ ፍቅር ጀምረዋል። የሩቅ ፍቅር ስራ ተጀምሯል። ባይዞ እስካሁን ይህን ስራ አልተነካም፣ አልተሰራም በዩቱበሮች ማለት ነው። በስልክ የተጀናጀናችሁ ሰዎች እንዴት ነው ስሜቱ? አሪፍ ነው? ትዝታ ቀሰቀሱባችሁ አይደለ? በተለይ በስልክ ብቻ ተጀናጅናችሁ ወደ ፍቅር የገባችሁ እሱ ሳያቅሽ አንቺ ሳታቂው በስልክ ብቻ ማለት ነው ፍቅር ውስጥ የገባችሁ ምን ያህል ከባድ እንደሆነ በቅመምዬ ካራክተር አይታችኋል ብዬ አስባለሁኝ። ብሩኬ ምን እያላት ነበረ? ቅመሜን ካፈቀርሺ ነይልኝ ነበረ እያላት ነበረ አደለ? ቅመሜ ምንድን ያለችው? የእናቴ ቤት አደለም ተነስቼ የምመጣው አደል ያለችው። እና ደግሞ በሪሌሽንሺፕ ውስጥ ማለት ነው 4 አመት 6 አመት ኑረው አብረው ኑረው ማለት ነው ሳይግባቡ የሆነ ቁጭ ብለው አለማውራት የተሰደዱ ሴቶች እኔ ያጋጥመውኛል። በዚህ አጋጣሚ ማለት ነው ለምን እንደተሰደዱ ለምን ወደዚህ ሀገር እንደወጡ ማለት ነው እንዲያስባችሁታል። 4 አመትና 6 አመት በሪሌሽንሺፕ አብራችሁ ኖራችሁ ባለማውራት ባለመግባባት ወደ ስደት መውጣት አይከብድም? በጣም ከባድ ነው። በተለይ አብራችሁ ኑራችሁ ማለት 4 አመት 5 አመት ቀላል አይደለም። ባይዞ አይደለም እንዲሁ 1 አመት ራሱ ሪሌሽንሺፕ ይበቃል። 1 አመት ማለት ነው። ማለት ከዛ በላይ ከቆያችሁ መሰለቻቸት አለ፣ መናናቅ አለ፣ ይሆናል አይደለም። በቃ ጥሩ አይመጣም። በቃ የሚበቃው 1 አመት 2 አመት በቂ ነው ብዬ አስባለሁኝ ሪሌሽንሺፕ ውስጥ ማለት ነው። ይሄ 4 አመት 6 አመት የራሷ እድሜ ላይ ነው የሚጫወተው። የእውነት እድሜ ላይ ነው የሚጫወትባት እና የሴትዋ ናት እዚህ ጋር የምትጎዳው። ወንዱ ምንም አይሆንም። ምንም ማለቴ ሁሉም ወንዶች ናቸው እያልኩኝ አይደለም። ማለት እሷ ትምህርት ጀምራ ሊሆን ይችላል፣ ወይም ሰው ሀገርም ሆና ሊሆን ይችላል። የሚጠብቃትን ወንዶች አሉ ሰው ሀገር ሆና ማለት ነው። ትምህርትም ጀምራ እስክትጨርስ ድረስ ለምሳሌ ሀብን ማንሳት እንችላለን። 6 አመት በሪሌሽንሽፕ ቆይተዋል አይደል? ተምራ እስክትጨርስ ድረስ ተመርቃ ጠብቋታል አይደለ? አሉ ሁሉም ወንዶች እያልኩኝ አይደለም፣ ግን ሞር የሴቷ ነው እዚህ ጋር ሴቷ ናች የምትጎዳው ብዬ አስባለሁኝ። ደግሞም ነው፣ ልክ ነው። በሩቅ ፍቅር አፍቅራችሁ እንደዚህ የሚገኘው ኢረር ነው። ጭራሽ ያለ ብዬ አላስብም። ኢረር ትንሽ ነው፣ 15% ቢኖር ነው። እና የሩቅ ፍቅር ምን ያህል ከባድ እንደሆነ አሁን ቅመሜ 1 አመት 2 አመት ትጠብቀኛለህ ወይ ብሏለች። እስከ ዘላለም እጠብቅሻለሁ ምክንያቱም ስለማፈቅርሽ ብሏታል አይደለ? እናንተ እዛ ጋር ሆናችሁ ጠብቆኛል ወይ ወይስ ይጠብቀኛል ወይ ብላችሁ ደግሞ እናንተን ጠይቁት ራሳችሁን ማለት ነው። እንደኔ ማለት ነው የሩቅ ፍቅር አታፍቅሩ፣ አንደኛ ነገር። ሁለተኛ ነገር አሁን ጨረቃዎቻችን እየሰሩልን ያለው ምንድን ነው? በቃ ሁሌ ጭቅጭቅ ነው፣ መጣላት ነው። እና ግዴታ አብሮ ማለት በቃ እነሱ ከልጅነት አብሮ ነው ለዚህ የደረሱት አይደለም። እርስ በራሳቸው በደንብ ይተዋወቃሉ። የአንድ ሀገርም ልጆች ናቸው። ቤተሰቦቻቸውን የነሱ ፍቅር በጣም የሚፈልጉት ፍቅር ነው። በጣም ደስ የሚሉ የሚዋደዱ ቤተሰቦችን ያላቸው ቤተሰቦቻቸውን የፈቀደላቸው ልጆች ናቸው። በዛ ላይ አብረው እንዲኖሩ አብረው እንዲሰሩ አብረው እንዲያድጉ የፈቀዱላቸው ቤተሰቦች ናቸው፣ አንደኛ ደረጃ ማለት ነው። እና በመሀላቸው በቃ አለመግባባት አለ፣ ሁሌ ጭቅጭቅ ነው ምናምን ነገር። ያ ምንድን ነው? በቃ የኔና የአንተ ነገር እግዚአብሔር አልፈቀደውም እና አንተም የራስን ህይወት ኑር፣ እኔም የራሴ ህይወት ልኑር የሚል ነው ትወናቸው ላይ ማለት ነው። ሬሊ እንደ ሬሊ እንውሰደውና እንደዛ ተለያይተው ብሩኬም የራሱ ህይወት ጀመረ፣ ቅመምዬም የራሷ ህይወት ጀመረች እንበል። ያንን ህይወት የእውነት 2 3 ወር 4 ወር ሳይቆዩ ብሬካፕ ነው የሚያደርገው። ለምን? ፍቅራቸውን ራሳቸው ስለገፉት ማለት ነው። አሁን እነዚህ ልጆች እግዚአብሔር እንዳገናኛቸው በብዙ ነገር አይተናል አይደለ? ብዙ ውጣ ውረድን አሳልፈዋል፣ ብዙ ፈተናዎችን አሳልፈዋል። የዛኔ አልተለያዩም አይደለ? እና ወርቅም ያው በሳት ተፈትኖ ነው አይደለ ወርቅም የሆነው።
እና ጨረቃዎቻችንም እንደዛ ናቸው ብዬ አስባለሁኝ። እነዚህ ልጆች እኮ ተጣልተው ያልተጣሉ ተለያይተው የማይለያዩ ልጆች ናቸው እና አሁን የጀመሩትን ስራ ያው ትንሽ እንደሚሄዱበት ነው። በዚህ አካሄድ ከሄዱ ማለት ነው። ቅመሜ ተመለሺ ተመለሺ እያሏቸዋት ነው። ወዴት ነው የምትመለሰው ወገን? እሷ እኮ ያለችው ሀገር ውስጥ ነው እንዴ? የት ሀገር ነው ቅመሜ መሄድ የምትችልበት ሀገር? ቡርኬ ግን ደግሞ መሄድ የማይችልበት ሀገር የት ሀገር ነው? ዱባይ። ሁለቱም መሄድ ይችላሉ፣ ግን ደግሞ ፕሮሰስ ይጠይቃል። 1 ሳምንት ይወስዳል። ግን ደግሞ ሌላ ሀገር የት ሀገር ነው? ትላንትና እኮ ብሏል ማታ መሄድ እንደማይችል ፕሮሰስ እንዳለው ተናግሯል። ግን ደግሞ ለቅመምዬ የት ሀገር ነው ያለሽው አላት። ያለችበት ሀገር ሳያቅ ነው እንዴ እኔ መሄድ አልችልም ያለው። ሀሰንና ናቲ ምስጢር አውጥቷል። ባይዘዌ እሷ እኮ አንተ እንደነገርከኝ እኮ አልነግራትም ንገረኝ ናለው። ቪዲዮ አታይም እንዴ አብረን እንሄድ አለ ሀሰን አይደለ? አይ ስራ ቦታ ነው አለ። ብዙ ምስጢር ተናግረዋል ትላንትና። ባይዘዌ በዚህ ልክማ እኛማ አንሸወድም። እኛን ለማሳመን ወይኔ እኛን ለማሳመን የማይጥሩት ጥረት የለም። እኛ ደግሞ አናምንም። ምክንያቱም ስራ እንደሆነ በደንብ ጠንቅቀን እናውቃለን። ገብቶናል። የእውነት አትልፉ። ኤኒዌይስ አዲሱ ዓመት እስከሚመጣ ድረስ ይስሩ። ገና ነው፣ ገና 1 ወር ይቀረዋል አይደለ? እስከሚመጣ ድረስ ይስሩ። ቅመሜ ሀገር ነው ያለችው፣ የትም አልሄደችም፣ ከሀገርም አልወጣችም፣ አገር ነው ያለችው። አሁን ብሩኬ ፕሮሰስ ጀምሮ ወጣ ሲባል እንትን አይልም አይሄድም አይደለ? ለማሳመን ማለት ነው። ምንድነው አሁን ቪዲዮ የምትጠብቁት? ቅመሜ በድንገት መጣች የሚል ቪዲዮ ጠብቁ። በዛውም የሆነ ሰርፕራይዝ ይሆናል ያደርጋሉ ብዬ አስባለሁኝ። ምክንያቱም ማታ ምንድን ነው የተናገረው? የሆነ ነገር ተናግረዋል። እኔ ግን አልናገርም። የገባችሁ ሰዎች በኮሜንት ንገሩኝ ማለት ነው እና